ደሞዝ የለው ልጄ አንጀቱን አስሮ ነው እሱ ወንጌል ሲሰብክ ነው የሞተው። ዛሬ ከመካከላችን ተለይቶ እናስበዋለን ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳው መቼ። የሰው ዕድሜ በጣም አጭር ነው፣ ረጅም አይደለም። የሕይወት ዘመኑ ጥቂት ቀን ነው። ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ ሊቀ ኅሩያን ዘንድ ሊቀ ኅሩያን ከፈለኝ ዘንድ ስደውል እውነት ነው እንዲያው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም እንቆጣጠር ቢሉት ጨርሶ ወበር ሆነ። ምክንያቱ ሱካር ነው። ስኳር አሞኛል ብሎኝ የማያውቅም እኮ እህል ሲመርጥም አላየው የቀረበለትን ሲበላ ነው የሚበላው። በ9 ሰዓት ነው ሁልጊዜ። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንዴ። እሱ ሁልጊዜ 9 ሰዓት ነው የሚበላው። ሱካር የለበትም። እንዲያው ምናልባት እንዴ ለሱ ደግሞ ጠላት የለውም። ምን ጥርጥር ውስጥ ሊያስገባኝ ነው? እምሆነውን አጣሁት፣ እማደርገውን እምተረጉመውን አጣሁት። አይ እንግዲህ የእግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ እውነት ነው አይጠራጠሩ አለኝ። ወዲያ ነው ያለቀስኩት። እኔ እዚያው ሄድኩ። ቦታ ምንም ቤት የለውም እሱ እንደሆነ ለእናቱ ልጆቻቸው አሉ፣ ልጆቹ ወንድሞቹ አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጎጆ የለውም። ባይታዊ ነው። በጣም ገዳመል የለው፣ ደሞዝ የለው። ልጄ አንጀቱን አስሮ ነው እሱ ወንጌል ሲሰብክ ነው የሞተው። ታላቅ ሰው ነው ያጣነው። እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም ለዚች ቤተ ክርስቲያን። እጅግ የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳው መቼ። እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት ነው፣ እረፍት ነው፣ ወደ ቅዱሳኑ ነው የሄደው እሱ በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን። ዛሬ በእውነት
እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳው፣ በልባችን ይኖራል። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው ይላል። ቢበዛ ግን ድካምና መከራ ነው ይላል። አስተውሉ ወገኖች፣ የዘመኖቻችን ዕድሜ 70 ዓመት ከዛ ቢበረታ 80 ዓመት ነው የሚሆነው። ከዚህ ደግሞ ቢበዛ ቢጨምር ድካም ነው የሚመጣው፣ መከራ ነው የሚመጣው። ዕድሜ የጠገቡ አረጋውያት ያውቁታል። ዕድሜ በገፋ ቁጥር የገዛ አጥንት እሾህ ሆኖ ይወጋል። ሌላ ነገር ከውጭ ሳይመጣ ማለት ነው። ከዚህ በኋላ መድረቅ ነው የሚቀጥለው። መድረቅ ያለው ሞትን ነው። የደረቀ ተክል ሕይወት የለው። መድረቅ ማለት የነፍስ ከስጋ መለየት፣ በስጋ መሞት ማለት። ማንም ሰው ይህንን ያልፍበታል። ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ። ከዚህ የሚቀር ሰው የለም። ሁላችንም በጊዜው በዚህ መንገድ ውስጥ እናልፋለን። ምናልባት አንዳንድ ጊዜ አንዳንዶች በሳርነታቸው ተጠርተዋል፣ ደርቀዋል። በሕፃንነት የሞቱ አንድ ፍሬ ሕፃናት አሉ። ሳያብቡ ማለት ነው። ወጣትነት ሳይደርሱ በልጅነት የደረቁ አሉ በሞት። ደግሞ አንዳንዶች በአበብነታቸው የተቀጠፉ አሉ። ወጣትነት ደርሰው ፍሬ ሳያፈሩ፣ ትዳር ሳይመሰርቱ፣ ልጅ ሳይወልዱ፣ ጉልምስና ዕድሜ ሳይደርሱ ወጣቶች እንዳሉ የተጠሩ አሉ፣ የደረቁ አሉ። አንዳንዶች ደግሞ በጉልምስና የተጠሩ አሉ። ሕፃንነትን፣ ወጣትነትን፣ ጉልምስናን ደርሰው ፍሬ አፍርተው ትዳር መስርተው የተጠሩ አሉ በፍሬነታቸው ጊዜ። የታደሉት ደግሞ ዕድሜ ጠግበው በመጠውለግ ጊዜ በተባለው በሰርክ በእርጅናቸው ወደ መቃብር የወረዱ። ሁል ጊዜ እስከ ሰርክ ድረስ መድረስ ይቻላል ማለት አይደለም። እስከ መጠውለግ ለአንዳንዶቹ ያይፈጸም። በሳርነት በሕፃንነት የደረቁ አሉ። በአበብነት በወጣትነት የደረቁ አሉ፣ የሞቱ። በፍሬነት በጉልምስና የደረቁ አሉ፣ የሞቱ አሉ። ደግሞ በእርጅናቸው ያረፉ አሉ። ሁል ጊዜ ልናስተውል የሚገባው ልክ የኛም ሕይወት እንደ ምድረ በዳ አበባና እንደ ሳር እንደሆነ ማሰብ። ሳሩ እንደሚጠወልቅ እንደሚደርቅ፣ አበባው እንደሚደርቅ እንደሚረግፍ፣ እኛም አንድ ቀን በሞት እንደርቃለን፣ በመቃብር እንወድቃለን፣ እንረግፋለን፣ እንፈርሳለን፣ እንበሰብሳለን በስጋ። ይህም ማሰብ